እንደዚህ የምታደርጊው? ለምን እንዲጎዳ ትፈቅጂለታለሽ? ምን እያደረግክ ነው? አንተ ማን ስለሆንክ ነው ፍቅርን ከእጄ የወሰድካት? እና ታዲያ ሴት ልጅ ያለ ፍላጎቷ አስታስገድዳት ዝም ብዬ እንደነበር የፈለግከው? ዛሬ ዋጋ እንሰጣለን። ሌላ ጊዜ በማያገባ መግባት የሚያመጣውን መዘዝ አሳያለሁ፣ እተለትልሃለሁ። እንዳትሳሳት፣ ትበላሻለህ ብያ ትበላሻለህ። ጣላት። ያመመኝ ነው ልቀቀኛል። የያዝካትን ነገር ጣላትና ለቃለሁ። አንቺ እያሳመምከኝ ነው ልቀቀኝ። እንዳያምህ ከፈለክ እጅ የያዝካትን ነገር ጣላት። ኧረ እጄን ሰበርክኝ። ጣላት አንተ ጠማኛ አትባለጌ። እንዳንተ አይነቱ መንደሬ እኔን በዚህ አይነት ሁኔታ ሊፈትነኝ አይችልም። እኔ አሹ ቀብራራው የምይ ልጅ ባላገሩ ይባላል። እንደ ጓደኛሽ ታማክሪኝ ትቻለሽ? ይሉኝ። እሺ ቤዛ፣ ከዚህ በኋላ እንደዛ አደርጋለሁ። ማን ነው? ወይኔ ጉዴ! ቤዛ፣ ምን ፈልገሽ መጣሽ? አረ ተረጋጉ። አንቺ እሺ፣ ወንድምሽን እኔ ጋ የላክሽው ለምንድን ነው? የማን የምን ወንድም ነው የምትይው? ቆይ ያምሻል እንዴ? ፍቅር ምን ነው የምታወሪው? አስመሳይ። እያወራሁት ያለሁት ነገር አንድ ባንድ ገብቶሻል ቤዛ። አመንሽኝም አላመንሽኝም እኔ ምንም አያገባኝም። በቤቴ ገመተሽ እንደዚህ በማድረግሽ ብልግናሽ ነው የሚያሳይ። አሁን ውጭ ከዚህ ቤት። አልወጣም ቤዛ፣ ነይ ተናገሪ። ለምንድን ነው ወንድምሽን እኔ ጋር የላክሽው? ምንድን ነው ያቀርሽው? አንቺ መርዝ። ዞር በይልኝ ፍቅር። ስታስቢው ፍቅር ምን ላድርጋት ብዬ ማስብ ይመስልሻል? ከነ መፈጠርሽ ነው የረሳሁሽ። እሺ አሀ፣ ለዛ ነው አታውቀውም ብለሽ በዛ ምሽት ወንድምሽን የላክሽው። ቆይ አላማሽ ምንድን ነው? በዛ ምሽት? ቆይ ማለት አልገባኝም። ወንድሜን ሲጀምር የት ነው የምታውቂው? አታስመስይ ቤዛ፣ ነቅቼብሻለሁ። ከኔ የሆነ ነገር ፈልገሻል ወይ ደግሞ ልትበቀኝ እያሰብሽ ነው። ግን ደግሞ አንድ ማወቅ ያለብሽ ነገር መቼም አይሳካልሽም። ጠንቀቅ ብትይ ይሻልሻል። ኧረ እባክሽ እያስፈራራሽ ነው። እንደፈለግሽ አስቢው፣ ግን ደግሞ እያስጠነቀኩሽ ነው። ዝም ብዬ ስሰማሽ ራስሽን ትክክል እንደተናገረ ሰው አታስቢ ፍቅር። እኔ ስላንቺ ሰምቼም አውርቼም አላውቅም። እሺ ኧረ ተረጋጉ። ስለፈጠራችሁ ሰው ቢሰማ ምን ይለናል? አንቺ ደግሞ የማንሽ ማትረቢ። ቆይ ምን አልሽ? የታውቂኝና ነው እኔ እንዲህ የምትናገሪ? ይቅርታ፣ አንቺ ማወቅ አልፈልግም። ቆይቺ ማነች? እባክሽ እብድ ናት፣ አትፍረጅባት። ሰራተኛዋ አደይ ክፍል 161 ይዤላችሁ ቀርብ ያለው። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ውድ ቤተሰቦቼ ዳይመንዶ እንግዲህ ከሩታ ጋር ተጣልቶ ነበረ። የቤዛ ወንድም ነው ያስጣላቸው። ሩታ ያው የቤዛ ወንድም እንደሆነ ሳታውቅ በፊት እንዴት ዳይመንድ የወደቀ ሰው ሳታነሳ ይሄድክ እያለች እንግዲህ የዳይመንድ ተቆጥተው ነበረ። ነገር ግን ነገሩ ሲገባት ዳይመንድ በጣም ይቅርታ ብላ ይቅርታውን ጠይቀዋለች ማለት ነው። እንግዲህ አሹና እንግዲህ ዳይመንድ አንተ ገሃዴ እያሉ ሁሉም እያወሩ ይገኛሉ። እኔ ተከፍሎኝ በላቤን ሰርቼ የሚበላ ሰው ነኝ፣ ለፍቼ አማገኝ ሰው ነኝ። አው አሁን ስለዚህ በርክፍት ስለተውኩኝ እንግዲህ ልሂድ እያለ በርክፍት አድርጋ ነው እንዴ አፉ ከፍተህ ከኔ ጋር የምታወራ? በል ሳይዘጋብህ ቶሎ ብለህ ሂድ ይለዋል። ሮጥ ብለህ መሄድ አለብህ። ዘግጀህ እንግዲህ አምረህ ጠብቀኝ ብሎሃል በለው ይላታል ሮማን። ከዛ በኋላ አትጠገብ አንተ እንዴት ነህ እያለ አሹም ይቀልድበታል ማለት ነው። እንግዲህ ሮማኔን ተምራለች። ስማ አንተ ሮማኔን እንግዲህ ሮማ ሀገር ብትሄድ ራሱ አታገኛትም ይለዋል አሹ። ስለዚህ አርፈህ ቁጭ በል። የውልህ ሮማን የሚለው ሀሳብ ራሱ ወደ አይምሮ ሲመጣ አይምሮህን እንግዲህ በለው ይላል አሹ። ቀብራራው የእምዬ ልጅ እንግዲህ እየሳቀበት ይገኛል በዳይመንድ ማለት ነው። ሮሜን አታገባት እህትህ ነች። ቆይ አንተ ምንድነው እንደዚህ የሚያንደቀድቅህ እያለው እንግዲህ ዳይመንድም ለአሹ ይስቅበታል ማለት ነው። እንግዲህ ወደ ኪንጎ አጠገብ ቁጭ ብሎ ነበረ። ከዛም በኋላ አጠገቡ ቁጭ ሲል በቃ አንተ ከዳችህ እንዴ እያለ እርስ በራሳቸው ያወራሉ። ሮማን ተከፍታ ደረጃ ላይ ቁጭ ብላ ነበረ። የፍቅርና ስትመጣ ከፍቶሻል? አዎ ከፍቶኛል። እስኪ ግልጽ አድርገሽ ንገሪኝ ምንድነው የተፈጠረው ነገር ትላታለች። የፍቅርማ ምንም አንድ ጥያቄ ልጠይቁት እትዬ ትላለች ሮሚ። እስኪ ጠይቀኝ ምንድነው? ቆይ ማን ነው ጥፋተኛ እያለች እንግዲህ እኔ ነኝ ወይስ ደግሞ ሰዎቹ ናቸው? ከዛ ያሳለፍኩት ነገር ነው መሰለኝ። እንግዲህ ስለ ቤተሰብ መመስረት፣ መውለድ፣ ማግባት ሁሉ እያሰብኩ አይደለም ትላለች ሮሚ። ጭራሽ ወንድ ልጅ መቅረብም አልፈልግም። የፍቅር እናት
ምን ነው ልጄ እንዴት እንደዚህ ልታስብ ትችያለሽ? አላቅም እትዬ። ግን ማን ነው የተሳሳተው? እኔ ነኝ ወይ ሰዎቹ ናቸው የተሳሳቱ? አይ ልጄ ህይወት እኮ ብዙ ፈተና አላት። አንቺ በልጅነትሽ ስለከበድሽ ነው ከማትፈልጊው ሰው ጋር ስለኖርሽ እንግዲህ ከሰው የተለየ ነው መስሎ የሚታየሽ፣ ግን ትክክል አይደለሽም የኔ ልጅ። የምችል አይመስለኝም። ያል ሁሉ ነገር ረስቼ ወደፊት መራመድ እችላለሁ። አው ትችላለሽ። ለምንድን ነው አልችልም ብለሽ የምታስቡ? አላቅም እህቴ። የበፊቱ ታሪክሽን ጣል አድርገሽው መሄድ ያለብሽ ትላታለች። እኔ ነኝ ጥፋተኛ? እንደዛ አታስቢ። ሰዎችን የሚሰማቸው ነገር አንቺ የሚሰማሻል ማለት አይደለም። ካልተሰማሽ ግን ፍላጎትሽን ማድረግ የምትፈልጊው ከሆነ ማድረግ አለብሽ። ውስጥሽን ግን አይ አልፈልግም ካለ ትክክል ነሽ ልጄ። እሺ አሁን ልቤ ኖይሶይስ እንዴት ነው? በጣም ግራ የተጋባሁ ነው ብላ ብቻዋ በሀሳብ ጭልጥ ብላ እያወራች ትገኛለች። አሹ እየጎዳሁት ከሆነ ብላ እሱም እኮ እኔም ሊረዳኝ ገባ ነበረ። ከዛ በሀሳብ ሄዳ ነበረ የፍቅር እናት ሮማን ብላ በሀሳብ ወዴት ነው የጠፋሽው? እዚህ ነኝ እትዬ። የሚያስፈራሽ ነገር አለ ሮሚ? ምንም የለም። እሺ ልጅ የሚያስጨንቅሽ ነገር የሚያስፈራሽ ነገር ካለ ልክ እንደ እናት ጠይቅኝ እኔ ያለሁ ትላለች የፍቅር እናት። በጣም አመሰግናለሁ እትዬ ብላ ሮሚም የፍቅር እናት ያመሰገነች ትገኛለች። ነገር ግን ከዚህ በፊት ሮሚ ያሳለፈችውን ነገር ትዝ ሲላት ትዳርም ሲባል የሆነ እንትን ሚላት ነገር ይመጣባታል ማለት ነው። ከዛ ብርሃን የአዳይ እናት ዳዊት ምን አለሽ ብርሃን? አይ ምንም አላለኝም፣ ምንም አልነገርኝም። የመጣሁበት ጉዳይ ብርሃን ትነግረሻለች አላለኝም? አው እሱማ ብሎኛል፣ ግን በቃ ተቻክሎ ስለነበረ ሳይነግረኝ ሄደ ብላ ብርሃንም እየዋሸች ትገኛለች። ነገር ግን አደይ እንደማገባት ለእምዬ ንገሪልኝ ብሎ ዴቭ ተናግሮ ሄደው ነበረ። ነገር ግን ብርሃንን ለእናቷን ዋሸቻት ማለት ነው። ብርሃን ዴቭ ራሱ ስለምታፈቅረው እንግዲህ ልትዋረድም አልፈለገችም፣ በውስጧን ያዘችው ማለት ነው። ነገር ግን ተደብቆ አይቀርም እንግዲህ ታወጣዋለች ማለት ነው። መስማታቸው አይቀርም ማለት ነው። እንግዲህ የአደይ አባትን መሬቱን አልሸጥም ብሎ ነበረ። እንግዲህ ሁሉም ነገር ጫኔ፣ አንተ ለኔ ታማኝ ሰው ነክ፣ ዋጋህን ደግሞ ከነሱ እጥፍ ነው እከፍልሃለሁ ጋሼ፣ እግዚአብሔር ያክብርልኝ ይላል። መሬቱ ተሸጠ። አው ጓሽ እንኳንም ተሸጣችሁት። ለአበበና ለደመቀ አከፋፍሏቸው ሸኝልኝን እዛ እያሉ ልጄን እንዳታፍርብኝ እያለ እንግዲህ ቶሎ በል አደራ ይላል የአደይ አባት ማለት ነው። እንግዲህ የአደይ አባት በስተ መጨረሻም ተስማሙ ማለት ነው። በቃ ተረጋጋ ትለዋለች ቅምጥል ፍቅርን ስለታመመች። እንግዲህ ልብህን ቻል አድርገው፣ ምንድነው የፈረደበት? ያው ፎንቃው ነው እሱ። ተይውና ቶሎ እንሂድ። ወዴት ነው እንሂድ? እንመለስ። እስካሁንም አደይ ጋር መሄድ አለብኝ። ቤት እንግባና ልብስ ቀይራህ ትሄዳለህ። ምን አስቸኮለ? ቅምጥል አይኗ ካላየ ሆኔ እዚህ መዋልም አልችልም። ኧረ በእናትህ ምንም አትሆንም፣ ተጨነቅ። ማዘር ደህና ናት? እሷም ተጨናንቃለች። አይ ቅምጥል ደህና ነው ባያት፣ እኔ መለሳለሁኝ ይላል። እንግዲህ ባቡሬ ለምለም ስላመማትን በጣም ተጨናንቋል ማለት ነው። አዲስ ነገር ካለ ንገረኝ ትለዋለች ቅምጥልም። እዚህ ጋር ዳይመንድና እንግዲህ ቁጭ ብለው ነበረ። ፍቅርና እንግዲህ ሩታ ሲመጡ እናታችሁን የሚመስል ነገር አታውራ ዳይመንድ፣ ታይ ሻኪራ፣ ታይ ኳስ በመሬት ታይ ይሻለሻል፣ ታይ ከዳኒ ጋር የት ነው የምትዋወቁት? ዳኒ ደግሞ ማን ነው ይላል ዳይመንድ። ትላንትና እዛ መንገድ ላይ ያለፍኩ ልጅ ነዋ። እንዴት አይነት ምርጥ ሰው አገኝታችኋል ባካችሁ። ጥሩ ሆነ አልሆነ የኔ ጉዳይ አይደለም ዳይመንድ። እኔ ስማኝ፣ ልጁ ከቤዛ ጋር ይተዋወቃሉ። ወንድሟ እኮ ነው። ከዛ ፍቅር ወንድሟ እንደሆነ ስታቀድ ተደንግጣለች። ማን ነው ወንድሟ? ያፎንቃሽ ነው። በሰላም ነው? ዳኒ የቤዛ ወንድም ነው? አሃ እስካሁን የተነጋገሩ የተጫወቱብኝ ነበር ማለት ነው። ዳይመንድ እሰይ እንኳንም ተጫወቱብሽ። ለምን ጢባ አጫወቱብሽም? ሰርቦ ለምን ሲሆን አይከቱልሽም? ሲያንስሽ ነው። እኔ ምን አደረኩ ዳይመንድ አይደል? አንቺ ምን ታደርጊያለሽ? አንቺ እኮ ምንም አታቂ የዋህ ህፃን ልጅ ነሽ ይላታል። ዳይመንድ እየቀለደባት ይገኛል ማለት ነው። አታላግጥባት ዳይመንድ፣ በስነ ስርዓት ያወራችህ ነው። አሃ ተደራጅታችሁ ነው እንዴ የመጣችሁ? ታዩ ሩታ፣ እኔ ከእናንተ ጋር አፍ ለአፍ ምን አስከፈተኝ? ቤዛ ጋር እሄዳለሁ ደግሞ ከኔ ጋር ምን ቀርቷት ይሆን ብላ እንግዲህ ፍቅርም ወደ ቤዛ ቤት እየሮጠች ትሄዳለች ማለት ነው። እንግዲህ ቆይ ዳይመንድ እንደዚህ አይነት ነገር ማድረግ አስፈላጊ ነው? ሻኪራ የምርሽ ነው እንዴ? ለእነሱ ተደርበሽ እኔ እንደዚህ የምታነግርኝ የምርሽ ነው? ለምን የሚሰሩ ስራ እስኪ አስቢ። ኪንጎን አግቶት እንግዲህ ኩላሊቶን ካልወሰድኩ ብሎ ላለ ሰው ትከራከራለሽ እንዴ እያለ እንግዲህ ሩታም ስትሰማ ደንግጣለች። መቼ ነው
እንግዲህ ኩላሊትን እናወጣለን ብሎ እያስፈራረው ነበረ። ግን እውነታቸው አይደለም። ተው አንተ ልጅ እንደዛ ብለህ አሳከሰች እንዴ? እውነት ነው ለካ ትናንትና እንደዛ ያደረግከው ለዚህ ነበረ። ታዲያ ለምን አልነገርከኝም ዳይመንድ? ይኸውልሽ ሩታ እኔ የምታመኝና ካወቅሽኝ እንግዲህ የኔ ባህሪ መገመት ቀላል ነው። አይ ቀላል አልነበረም ዳይመንድ፣ እንደዛ ማድረግ አልነበረብኝም። እሺ ሩታዬ መቼስ እኔ ባንቺ የሚጨከን አንጀት የለኝም። ነይ እቅፍ አድርግኝና እንግዲህ ሽጉጥ በይ ይላታል ዳይመንድ ለሩታ ማለት ነው። እሷም በፈገግታ እህህ እያለች ቅምጥልም ዳይመንድ ሳታናግሮ ኪንጎ ሳታናግሮ ስታልፍ ቅምጥል ቢላትም ምንም ልሰማው አልቻለችም። ቅምጥል ምን ሆና ነው? ከኪንጎ ጋር ተጋጭታ ነው? ጭንቅላቷ እኔ ፊኛ ፈናዳባትና ሰገጤ ማለት ጨነቀኝ ዞፔጂኒ እያለች እንግዲህ ሲለኝ ጊዜ ፊኛን ወስደን እንግዲህ ሰፕራይዝ እናደርጋለን ብለን ነበረ። ግን ፊኛው ስንፈነድ ዛሬ የነበረን ቆይታ በዚሁ አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን።